ዮሐንስ አባት ስም ነው። አልኮ ይባላል፣ ሞረሽ ይባላል። በተለያዩ ሀገራት በትግረኛ ስም አለው፣ በአማርኛ ስም አለው፣ በደቡብ ስም አለው። ግን አሁን ጄኔራሊ ኢትዮጵያኖች በዚህ ተጠርቶ ሽፈራው ይላሉ። ይሄ ስሙ ዋጋ ኑሮት ካስከፈለ አይ በአባቴ ስም ተሰይሟል፣ አባቴ ስም እንዲሰጠው ተደርጓል። ሽፈራው የተባለበት ከ1949 ጀምሮ በቤተ መንግስት ነው። ኃይለ ሥላሴ የሌሎችን የጃፓንን የግሪንቲ ስርዓታቸውን ከሻይ ጋር ያላቸውን ፍቅሮች ካዩ በኋላ ከመጡ በኋላ የቀረበላቸው ነበር። እሱ ጥሎ ከወጣ በኋላ የሽፈራው ተክል ለምን አይመጣልኝም? በሱ ስም የሽፈራውን ሻይ ለምን አሰጡኝም? ሽፈራው የለም ተመልሷል ወደ ሀገሩ። ስለዚህ ተክሉ ስሙን ይዞ ቀረና እንደነዚህ ያባቴ መጀመሪያ እስቲ ከስሩ ንገረን። መጀመሪያ ከኃይለ ሥላሴ ጋር እንዴት ተገናኙ? ያው የቤተ እምነት ሰዎች አሃቴ ጌቴ ገሞሮ ነው የሚባለው። ብዙ ጊዜ በጎንጅ ቅኔ ቤት ባብዬ ይታወቃል። ባብዬ ባስተምሮት ይጠፋል። አሁን ትውልድ አንዳንድ ጸሐፍት ትውልድ አለው የለውም የሚል ጥያቄም ያነሳሉና ባብዬ ይጠፋልና እሱን ፍለጋ ወጥቶ ነበር። እሱን ፍለጋ ያንተ አባት ማለት ነው? አዎ የኔ አባት አባቱን ፍለጋ ወጥቶ ነበርና አባቱን ፍለጋ በተለያዩ ቦታዎች ይንቀሳቀስ ነበር። መምህርም ነው። በዛ ጊዜ ቤተ መንግስት ላይ ደርሷል። እሱ የቤተ ክርስቲያን ወይም የቤተ እምነት የቤተ ክህነት ሰው ስለሆነ ቤተ መንግስት ደርሷል። ቤተ መንግስት ላይ ደርሶ ያለውን ዕውቀት ለንጉሱ ማካፈል ችሎ ነበር እና ንጉሱ ያንን ስርዓት አይተው በመጡ ሰዓት ሻይ የነም ባህል እዚህ መተግበር ሲፈልጉ እኛም ሀገር እኮ አለን ተክሉ የተለያዩ ለሻይ አገልግሎት የሚውሉ ለመድኃኒት አገልግሎት የሚውሉ አሉ ብሎ አቀርቦላቸው ነበርና በዛም መሰረት በስሙ ተሰይሞ የቀረው እንደዛ ነው። ሽፈራው ቋሚ ስሙ ሽፈራው ተብሎ ዛፉ በሱ ስም እንዲጠራ ሁሉ የሆነው ደቡብ ስትሄድ አልኮ ተብሎ ነው የሚጠራው። በእኛ ሀገር ስትመጣ ሞረሽ ነው የሚባለው። በየሀገራቱ የተለያየ። አሁን ግን ጀነራሊ ኢትዮጵያዎች ሽፈራውን የሚያውቁት ሽፈራው ነው። ሌላው ዓለም ሞሪንጋ ብሎ ያውቀዋል።